ሁልጊዜም ሰው ክርስቲያን የተባለ ከክርስቶስ መስቀል ላይ ነው የሚውለው። ክርስቶስ ከመስቀሉ ወርዶ እኛን መስቀል ላይ ነው ያስቀመጠን። መስቀሉ ደግሞ ያነነው ስማችን ገብረ መስቀል የሚለው ወለተ መስቀል የሚለው ስማችን መስቀል ላይ ነው የሚገኝ። መስቀል ከወረደ ሰው ስሙ ላይ ይጠፋል። ፊታችን ይህችኛይቱን የድንግልን ሱባኤ ምረት የሚገባት ተብለን እንድንጠራ የምታደርገን ከዓመት አንድ ቀን የምትገኘዋ ሱባኤ ናትና ስማችን ምረት የሚገባት ሆኖ ከሆነ በዚያው በስማችን እንድንጸና፣ ምረት የማይገባት ሆኖ ከሆነ ደግሞ ተብለን ከሆነ ምረት የሚገባት እንድንባል ሱባኤውን ደግሞ በእግዚአብሔር ቸርነት ጀምረን እንድንፈጽም የአባቶቻችን አምላክ ይርዳን። አሁንም ሱባኤ ወደፊታችን መጥቷል። ያ ሱባኤ ደግሞ ምረት የማይገባን የነበርን እኛን ምረት የሚገባን ሰዎች ቢሆን ይሁላ ጦር እኮ አይመጣም፣ ይሁሉ ማት እኮ አይመጣም፣ ይሁሉ ራብም የመጣ ምረት የማይገባን ሆኖ ሳይሆን አይቀርም። ስማችን ተለውጦ ይመስለኛል። ምረት የማይገባቸው በላቸው የተባለ ነብይ ማን እንደሆነ ባናውቅም ምረት የማይገባ እንደሆን ግን እየገባን ነው። እስራኤላውያን አይዘሙትም ነበረ፣ ኋላ ግን ዘሞቱ። እስራኤል መዘሞታቸው ደግሞ ግብረ ስጋ ግንኙነት አይደለም ዘማ ያሰኛቸው፣ ጣዖት አምልኮ፣ ለጣዖት መንበርከክ፣ መስዋዕተ ጣዖትን መሰዋት፣ ተረፈ መስዋዕቱን መብላት ይዘማ አሰኛቸው በእግዚአብሔር ዘንድ። ሆሴም ይህንን ተቀብሎ ነው ዘማ ቢሆኑም የነፈሮናውያን ተረፈ ፈሮናውያን ቢሆኑም የዘማውያን ተረፍ ቢሆኑም እኔ እግዚአብሔር አምላክ የማልንቅ ሕዝቤን ደግሞ የማልጥል አምላክ የማልጠል አምላክ ነኝና ዘማውያን ቢሆኑም እንድናስተምራቸው አለው። እግዚአብሔር ይመስገን ብለን የጀመርንበት ዕለት ዛሬውኑ ነው። ቀድሞ ለምስጋና ተፈጠርን። መካከል ላይ እግዚአብሔርን ከማመስገን ወደ ኋላ ቀርተን ተለይተን ነበር። መላእክት አንድ ሆነን ከመላእክት ጋር እናመሰግነው ነበረ። መላእክት እያመሰገኑ ሲኖሩ እኛ በሆዳችን ምክንያት ሆዳችን ወደን ምስጋናው ተቋርጦብን ነበረ። የኛ ማመስገን ተቋረጠ እንጂ የሱ ምስጋና ከኛ የሚጠቅመው ነገር የለም። እኛ እንድንጠቀም ግን ምስጋና እናመሰግነው ነበረ። ያ ደግሞ የተቀጠለልን በዕለተ ዓርብ በቀራንዮ ነውና ያ አዲስ ምስጋና ዙሮ ያገኘነው በመድኃኔዓለም ቸርነት ነውና በድጋሚ እንደምን አደራችሁ? እንደምን አደራችሁ? ነቢያትን በትንቢቱ ያጸና፣ ሐዋርያትን በስብከቱ፣ ሊቃውንትን በምስጢሩ፣ ምዕመናንን በምጽዋቱ፣ እኛንም ደግሞ በቸርነቱ ቢያጸናን የምንነጋገርበት የትምህርታችን ርዕስ ወንድማችሁን ሕዝብየ እህታችሁን ምረት የሚገባት በሏት በሚል ኃይለ ቃል ጥቂት እንነጋገራለን። ወበልዎ ለሁክሙ ሕዝብየ ወለእህትክሙ ስህልት፣ እህታችሁን ምረት የሚገባት ወንድማችሁን ደግሞ ሕዝቤ ብላችሁ ጥሩት በሚል ነው የምንቆየው። ኃይለ ቃሉን የምናገኘው በትንቢተ ሆሴዕ ምዕራፍ 2 ቁጥር 1 ላይ ነው እና ርዕሱን ያዙት። ርዕሱን ከያዛችሁት የስም አወጣጥም ይገባናል ማለት ነው። የስም አወጣጥ እንዴት እንደሆነ የሚገባና የማይገባ ስሞችም እንዳናወጣ በቤተ ክርስቲያኗ ውስጥ መጻሕፍት ይነግሩናል ማለት ነው። እና ምን አለው እግዚአብሔር ሆሴዕን? ወንድማችሁን ሕዝቤ እህታችሁን ደግሞ ምረት የሚገባት በሏት። ሁለት ሰዎች አሉ። አንደኛው ወንድም ነው የተባለ፣ አንደኛይቱ ደግሞ እህት ነው የተባለች። ለእህታችሁ ምረት የሚገባት ብላችሁ ለወንድማችሁ ደግሞ ሕዝቤ ብላችሁ ስም አውጡለት ብሎ እግዚአብሔር ለሆሴዕ የነገረው። ለርሱና ለዚህ ሕዝቤ በሉት ምረት የሚገባት ናት በሏት ለተባሉቱ ለሁለቱ ሰዎች መግቢያና መንደርደር ያለው መጻሕፍት መጀመሪያ መቅድማቸውን ሳያነብ መካከል ላይ ገብቶ አነባለሁ ቢል አንድ ሰው መሪ የሌለው ዕውር ይሆናል ማለት ነው። መሪ የሌለው ዕውር ገደል ነው የሚሄደው።
ምርኩዝ የሌለው አንካሳም በገደል ተንከባሎ ይወድቃል። የመጻሕፍት ምርኩዛቸው መቅድማቸው ነው። የመጻሕፍት መሪያቸው ደግሞ መቅድማቸው ነው። ለመጽሐፍ ለመካከለኛው ምስጢር መቅድሙ ሲገባን ነው ወደ ውስጥ የምንገባና ቁጥር 1 ላይ ስንመለከተው ምዕራፍ 1 ላይ ቁጥር 1 ጀምረን ስንመለከተው ቀዳሜ ቃሉ ለእግዚአብሔር ዘኮነ ሀበ ሆሴዕ ወደ ሆሴዕ የተላከ መልእክት የእግዚአብሔር ቃል ወደ ሆሴዕ መጣ፣ ተነገረ። ሆሴዕም ዝም ብሎ ይሰማ ጀመር። በራእይ ነው የሚመለከተው። ሆሴዕ ሕዝበ እስራኤልን የእግዚአብሔርን ሕዝቦች የሚያገለግል ነቢይም ካህንም ነውና ለሕዝቡ የሚያስተምራቸው እንደነገ ዛሬውኑ በራእይ ተገልጾ እግዚአብሔር ያነጋግረዋል እና በዚህ ውስጥ በመካከሉ በጣም የሚያሳዝንና የሚያስደነግጡ ሐሳቦች አሉ እና ሆሴዕ የእግዚአብሔርን ቃል ሲሰማ አፈፍ ብሎ ተነሳ። በህሊና ተነሳ፣ በልቡና ተነቃቃና እግዚአብሔር ሆይ ወደ እኔ የመጣ ስለምን ስራ ነው? ባሪያ ይሰማል ተናገር እንዳለ ሳሙኤል ለመስማትና መልስም ለመስጠት ትእዛዝም ለመቀበል ሆሴዕ ከልቡናው አፈፍ ብሎ ተነሳ እና እግዚአብሔር እንዲህ አለው፣ ወይቤሎ እግዚአብሔር ለሆሴዕ ሆራው ስብ ሲተዘማ ዋዋልደ ዘማ። ሆሴዕ ሆይ ካህኑ ሆሴዕ ሆይ የዘማይቱን ልጅ ዘማዋን ሂድና ግባት አለው። የምኒቱን ልጅ የዘማይቱን ልጅ ዘማዋን ሂድና ግባት። ሰስና የጨረሰችውን ሴት የሷን ልጅ ሰስና ያልጨረሰችውን ሴሰኛይቱን ልጅ ሂድና ግባት አለው። ሆሴዕ ደነገጠ። ይህንን ደግሞ ለሰው ሊያስተምረው ነው፣ መድረክ ላይ ሊወጣ ነው እና ሆሴዕ ይህንን ሲሰማ ደነገጠና ወደ እግዚአብሔር መልስ አመጣ። ምነው ጌታዬ ሆይ እኔ ያንተ አገልጋይ ሕዝቤ የኔ ልጆች ደግሞ ያንተ አገልጋዮች ነው የሚሆኑና ስለምንድን ነው እንዲህ የምትለኝ አለው። እንዴት ዘማዋን ስላገባ ትችላለሁ? እኔ ያንተ ነቢይ ነኝ። ወደ ኋላ ያለፈውን ወደፊት የሚመጣውን በመካከል ያለውን የምትገልጽልኝ እንደ አቅም የምናገር የማስተምር የሕዝቡ መሪ ነኝና የሕዝብ መሪ ሁኜ ሳለ ደግሞ እንዴትስ ዘማዋን የዘማዋን ልጅ ዘማዋን እንዴት አገባታለሁ አለ። ዘማ ያገባ ሰው ይኖራል? የትኛዋ ዘማ እንደሆነች ደግሞ አልተተረጎመም ገና። የዘማዋን ልጅ ዘማዋን ሂድና አገባት አለው። ሆሴዕ ደግሞ እግዚአብሔር የሚናገረውን የሚፈጽምና የሚያስፈጽም ነቢይ ከመሆኑ የተነሳ ለማግባት ተዘጋጀ። ምኗን? የዘማዋን ልጅ ዘማዋን ለማግባት ተዘጋጀ። ዋው ሰበ ሆሴዕ ብእሲተ ዘማ፣ ዘማይቱን ልጅ አግባት እንደተባለ የዘማዋን ልጅ ዘማዋን ሆሴዕ ሄደና ገባት። የእግዚአብሔር ካህን ነው፣ እንደነገርኳችሁ የእግዚአብሔር አገልጋይ ነው። ክርስቶስ እንደሚወለድ ከድንግል የኛ ልጅነታችንን አዳምና ሔዋን እንዳስወሰዱብን የሚናገር ነገር ግን ኋላ በድንግል ማርያም ደግሞ ልጅነታችን እንደሚመለስ ክርስቶስ ሁለት ልደት አሉት። ነአምን ክልኤተ ልደታተ፣ ሁለት ልደት እንዳለው የክርስቶስን እናምናለን እንዳሉ ሊቃውንት የመጀመሪያው ልደቱ ከአብ መወለድ ነው። ከአብ የተወለደው ልደት ዘያልቅ ልደት ይሉታል ሊቃውንቱ። ከአብ ተወልዶ ዘላለም ወልድ እየተባሉ መኖር ነው። የማያልቅ ልደት ነው። ከአብ የማያንስ ልጅ ነገር ግን ልጅ ነው፣ ግን ከአባቱ አያንስም። አባቱ ደግሞ ከልጁ አይበልጥም፣ እኩል ናቸው፣ በሪና አንድ ናቸው። እና ኋላ ግን የኛ ልጅነት በአዳም ሲወርቅ ስንሞት ወደ እግዚአብሔር መቅረብ ያቃተን ሰዎች ስንሆን አዳምና ከሔዋን የተወለድነው ልደት ለሞት ሲያዘጋጀን ክርስቶስ ከድንግል ተወለደና እርሱ ሁለት ጊዜ ልደትን ተወለደ። ወዲያው ክርስቶስ ከድንግል ሲወለድ እኛ ደግሞ ሁለተኛ ልደት እንድንወለድ አዘጋጀን። የመጀመሪያው ልደቱ የማይታወቅ ነው። የሁለተኛው ልደቱ ከድንግል ነውና ዘመን ይቆጠርለታል።
የመጀመሪያውን ልደቱን የማይቆጠር ልደቱን እኛን ወደማይቆጠረው ልደት አስገባን። እሱ ከድንግል ተወልዶ ዘመን ተቆጠረለትና ዘመን ወደማይቆጠርበት ልደት እኛን አስገባን እና ይህ ክርስቶስ ከድንግል እንደሚወለድ የሚናገረው ነቢይ ያችን ዘማዋን ሄዳ አግባት ተባለ። ሄደና ዘማዋን የዘማዋን ልጅ ዘማዋን አገባት ይላል። ከተጋቡ አይቀር ደግሞ መውለድ ግድ ነውና ወፀንሰት ወወለደት ወልደ ያቺ የዘማዋ ልጅ ዘማዋ ወንድ ልጅ ወለደች። ወይቤሎ እግዚአብሔር ለሆሴዕ ስምዮ ስሞ ኢይዝራኤል የወለድከውን ልጁን ልጅህን ስም አውጣለት፣ ስታወጣለት ግን ኢይዝራኤል በለው። ኢይዝራኤል ማለት ጋለሞታ አባቱ የማይታወቅ ልጅ ማለት ነው። ኢይዝራኤል ማለት ማንንም የማያከብር ተደፋፋሪ ልጅ ማለት ነው። ምን ነው ጌታዬ፣ እኔ ያንተ ነብይ ታዛዥ ነኝ፣ ህዝቡም ታዛዦች ናቸው። ነገር ግን የኔ ነብዩ ልጅ እንደዚህ ያለ ስም ለምን ይወጣለታል አለ። ኢይዝራኤል በለው ዝም ብለህ ተባለ። እንደ ዘንድሮ ያለ ሰው ቢሆን እኮ በግድም ቢሆንም አማኑኤል ነበር የሚለው። አማኑኤል ነው የሚል ሰው አሁን ስሙም በግድ በራሱ ገና ሳይወለድ መቼ ምን ወልዳለን ይልና አሁን የምወልደው ልጅ ገሌ ነው ስሙ ይላል። ያን ጊዜ ሲወለድ የመከራ ጊዜ፣ የጦርነት ጊዜ፣ ሰላም የታጣበት ጊዜ ቢሆንም ሰላም ይላል ልጁ፣ ምክንያቱም ፊት አውጥቶለት ስለሆነ። ስም አወጣጣችንም በቤተ ክርስቲያኗ ግን ስርዓቱን የጠበቀ ነው። ነገር ግን ሆሴዕ ነብዩ የእግዚአብሔርን ቃል የማይተላለፍ ታላቅ ነብይ ነውና በሶስተኛው ቀን እግዚአብሔር ራሱ ቀሰፈን፣ ራሱ አቆሰለን፣ ራሱ ይጠግነናል ብሎ ስለ ትንሣኤው፣ ስለ እርገቱ፣ ስለኛ ሕይወትም የተናገረ ነብይ ነው። ነገር ግን ልጁን ኢይዝራኤል አለው። የፈት ልጅ ማለት ነው። ወፀንሰት ካይበ ወወለደት ብሲተ ያችም የዘማዋ ልጅ ዘማዋ ሁለተኛ ልጅን ወለደች። ሁለተኛይቱን ልጅ ስትወልድ ደግሞ ሴት ናትና ወይቤሎ እግዚአብሔር ለሆሴዕ ስምያ ስማ ይስህልት ምረት የማይገባት ምረት አልባ በላት አለው። ሁለተኛዋን ሴቷን ልጅ ስትወልድለት ዘማዋ የዘማዋ ልጅ ዘማዋ ይችን ደግሞ ስሟን የምትላት ምረት የማይገባት ምረት አልባ በላት አለው። እናት አባቶቹ እንዲህ ያለ ስም እንዴት ያወጣሉ ግን? ነገር ግን እግዚአብሔር ነውና ለሆሴዕ ያለው ምረት የማይገባት ምረት አልባ በላት ሴቷን ደግሞ አለው። ሆሴዕም ተጨነቀ። በመጀመሪያው ልጁ ይሰደብ ጀመር ሆሴዕ። ኢይዝራኤል ያለው ለምንድን ነው? ነቢይ አይደለህምን? ነገር ግን አንተ የምታውቀው ኃጢአት ይኖርሃል፣ እኛም የማናውቅበት ኃጢአት እያሉ ይዘባበቱበት ነበረ። ነገር ግን እግዚአብሔር ደገመና ደግሞ ሁለተኛዋን ልጅ ግን ደግሞ ምረት አልባ በላት። ምነው ጌታዬ ሆይ ሕዝቤን በኋለኛው ዘመን አድናቸዋለሁ፣ ዛሬውንም እንከባከባቸዋለሁ፣ የአሕዛብ ነገሥታት እንዳያጠፏቸው እኔ ረዳቸዋለሁ የምትላቸው ሕዝቦችን የነሱን ወገን የኔን ልጅ ደግሞ ምረት የማይገባት በላት ያለከኝ እንደምን ይሆናል አለው እግዚአብሔር። ሆሴዕ ደግሞ እግዚአብሔርን ምረት የማይገባት ናትና ምረት አልባ በላት ይልቅ አለው። ሆሴዕም ግዴታ ስለሆነ ምረት አልባ አላት ልጁን። ማን ነው ጨክኖ ልጁን ምረት የማይገባሽ የሚል? ምረት የማይገባሽ ብላ እናትስ ብታወጣ አባትስ ቢያወጣ በዘንድሮማ ልጆቹ ራሳቸው ስማቸውን አውጥተው ይመጡ የትምህርት ቤት ገብተው። እናንተንስ ማን ያስፈቅዳል? በዚያውስ ላይ ማን ነው ምረት አልባ የሚል ልጁን? ምንም ጥቁር ቢሆን መልካሙ ደስ ይላል፣ ደስ አለኝ የምትል እናት ለእናት እኮ ጥቁርም የላት መልከ ጥፉ ልጅም የላት። ለእናት ሁሉ መልካም ነው። ለእናት ኃጢአተኛ ልጅ የላትም፣ ቀማኛ ልጅም የላትም። ለጎረቤት ነው ቀማኛ ልጅ የሚኖረው እንጂ ለእናት ቀማኛ ልጅ የላትም፣ ኃጢአተኛ ልጅ የላትም፣ ሰካራም ልጅም የላትም።
የሚጣላ ልጅም የላትም ለእናት። እሱ ቢጣላ ቅሉ ለእናቱ ግን የሚጣላ አይመስላትም። የሸሸኩትና ከቀን ቀን የተሻለ እየመሰላት መልካም መልካሙን ነው ለልጅ የምትሰጠው እናት። እግዚአብሔር ደግሞ ከእናት የሚበልጥ አምላክ ነው። እናት ልጅ ከተወለደ በኋላ ነው ለልጅ የሚበላው የሚጠጣው የሚኖርበት የምታዘጋጅ። እግዚአብሔር ግን ገና ሳይፈጠር ምን እንደሚበላው ያዘጋጅ አምላክ ነው። አዳምና ሔዋን ገና ሳይፈጠሩ ዓለምን በሙሉ አዘጋጀና የሚበሉትን የሚጠጡትን የሚያርፉበትን ሌሊቱን የሚሰሩበት መዓልቱን ሰርቶ አዘጋጀ። በኋላ አዳምና ሔዋንን ፈጠረ። አንዲት እናት ወይም አንድ አባት ልጁን ከወለዱ በኋላ ይህ የልጅ ገንዘብ ነው ሊሉ ይችሉ ይሆናል እንጂ ገና ሳይወለድ ንብረቱን ከፍሎ የሚሰጥ እናት አባት ግን የለም። እግዚአብሔር ግን ገና አዳምና ሔዋን እኛ ሳንፈጠር ንብረታችን ከፍሎ ነው የሰጠን። ያም በምድር ላይ መግዛት ነው። በገነት ይገዛ ነበር አዳም። ሆሴዕ ይህንን ሁሉ ሲባል ልጄ ሆይ ምሕረት አልባ ነሽ ብሎ ስሟን ጠራት። አሁንም ህዝቡ ይደነቁ ጀመር። ምን ነው የሆሴዕ ልጅ ምሕረት አልባ ምሕረት የማይገባት ትባላለችሳ እያለ ህዝቡ ግራ ይጋባው ጀመር። ሆሴዕ ይህንን ሁሉ ካደረገ በኋላ ሶስተኛ ልጅ ደግሞ ወለደ። ከማን የወለደ ግን? ከዘመዋ ልጅ ከዘማይቱ ሶስተኛ ወፀንሰ ወወለደ ወልደ ሶስተኛ ልጅ ወለደ። ሶስተኛ ልጅ ሲወልድ ደግሞ ይህ ህዝብ ይበለዋል። እስራኤላውያን ህዝቦቼ ነው የሚላቸው እግዚአብሔር። ህዝበ እስራኤል በሙሉ ህዝበ እግዚአብሔር ይባሉ ነበርና ነገር ግን ሆሴዕ በሚወልድበት ሚስቱ በምትወልድበት ጊዜ ግን እግዚአብሔር ወይቤሎ ለሆሴዕ ስምዮ ስሞ ይህዝብየ ህዝቤ አይደለም ብለ ሶስተኛውን ልጅ ደግሞ ስም አውጣለት። ህዝቤ አይደለም ብለ ስም አውጣለት። የእግዚአብሔር ህዝቦች ሲባሉ ይኖሩ ነበር እስራኤልና ከዕለታት አንድ ቀን አሮን ኢያሱና ሙሴ ደብረ ሲና ወጡ። ሙሴ ደብረ ሲና ሆኖ ከእግዚአብሔር ጋር ሲነጋገር እስራኤልን እንዴት መምራት እንዳለበት ታቦተ ሕጉን እንዴት መቀበል እንዳለበት 34 ቀን 570 ጊዜ ከእግዚአብሔር ጋር ተነጋገረ። 570 ቃላትን ከእግዚአብሔር ጋር ተነጋገረ። 6ቱን ቀን ደግሞ ዝም አለ ሙሴ። ዝም ሲል ደግሞ ዘፍጥረትን እግዚአብሔር ዓለማትን እንዴት እንደፈጠረ ሰማያትን እንዴት እንደወሰናቸው መላእክትን እንዴት እንደፈጠራቸው እሳትና ውሃን ነፋስና መሬትን እንዴት አድርጎ እንደፈጠራቸው በልቦናው ሳለበት ለሙሴ። 40 ቀን ሲሞላው እስራኤላውያን ሙሴ የሚባለው መሪያችን ንጉሳችን ለነፍሳችንም ለስጋችንም ከእግዚአብሔር ጋርም እየተነጋገረ ለነፍሳችንም የሚያመጣ መልስ ለስጋችንም ምግብ የሚያወርደው ነቢዩ ሙሴ ወዴት ሄደ? ወደ ግብጽ ተመልሶ ሲሄድ ባሕረ ኤርትራ አስጥመውም እንደሆነ ወደ አማቶቹ ሀገርም ሂዶ እንደሆነ በደብረ ሲና ያያት እሳት ማቃጠው እንደሆነ አናውቅም። የሆነውን ይኸው ቀርቷል። ነገር ግን ሙሴም ቀድሞውንም ተው ብለነው ነበረ። አሮን ሆይ ግበር ለነ አማልክተ ዘያውሩ ቅድሜነ ወዘይጸብሑ ጸረነ። አሮን ሆይ እግዚአብሔርን ተወውና በፊታችን መንገድ የሚጠርግልንን አምላክ ብንጣላ ጠላት ድል የሚያደርግልንን አምላክ ይልቅ ጸርበህ ስጠን አሉት። ወዲያው አሮን በድንጋይ ወግረው እንዳይገሉት በእሳት እንዳያቃጥሉት ወርቅ ያመጣችሁትን ከግብጽ ያለውን ወርቃችሁን ሁሉን አምጡትና ልስራላችሁ አላቸው። እስራኤላውያን ወርቅ ወዳጆች ናቸው፣ አይሰጡኝም ብሎ ነው። ሰይጣን ግን ወዲያው እንዲሰጡ አደረጋቸውና ይዘው መጡ። አሮን ተቀበለና እሳት አንድዶ ከሁለት ጉድጓድ ላይ እሳት አንድዶ ከዚያ ውስጥ ጨመረው። እሳቱ ምናልባት ይበላልኝ እንደሆነ እሳት በለው ሊላቸው ነበረ። ሰይጣን ግን አሁንም እየተከታተለ 2 ላሞች አስመስሎ አወጣበት። ወዲያው ለእስራኤል ሰጣቸው።
እስራኤላውያን ጣዖቱን አቁመው መስዋዕቱን ሰውተው ተረፈ መስዋዕቱን በልተው ለጣዖቱ ይሰግዱ፣ ይንበረከኩ፣ ይዘፍኑ፣ ያጨበጭቡ ጀመረ። ሕዝበ እግዚአብሔር ነበሩና እስራኤል። ወዲያው እግዚአብሔር ለሙሴ ምን አለው? እኒህ ሕዝቦች በደሉኝ አለው። እስካሁን እኮ ለሙሴ ሕዝቤ ነው እያለ ሲነግረው የነበረ፣ አሁን ግን ተጣላ። እግዚአብሔር ከሰው ጋር ተለያየና ሕዝቦች በደሉኝ አለ። አሁን እንኳን የኔ ሕዝቦች አይደሉም ያንተ ናቸው ብሎት ነበረ እና ሆሴም ልጅህን እንኳን ሕዝቤ አይደለህም ብለህ ሰይመው አለው ሶስተኛውን ልጁን። ከዛ በኋላ ነው ሆሴ ብዙ ዘመናትን ካሳለፈ ከእስራኤላውያን ጋር ብዙ ዘመኑን ካሳለፈ ካስተማረ በኋላ ዳግመኛ እግዚአብሔር ተገለጸለትና ወይቤሎ እግዚአብሔር ለሆሴ ወለሕዝበ እስራኤል፣ ሆሴንና የእስራኤልን ሕዝቦች ተገለጸና እንዲህ አላቸው፣ ወንድማችሁን ሕዝቤ እህታችሁን ምረት የሚገባት በሏት አለ። መቼ ነው ይሄ የተባለ? በሶስተኛው ልጁ ሕዝቤ ሕዝቤ አይደለም ተብሎ የተነገረለት ልጁን እንደገና መለሰና እግዚአብሔር ይህንን ልጅህን እንኳን አሁን ሴቷን ተመለስና ምረት የሚገባት በላት፣ ልጁን ወንዱን ደግሞ የኔ ሕዝብ ብለህ ሰይመው። ልመልሳችሁ። የመጀመሪያው ምንድነው ያል? ወይቤሎ እግዚአብሔር ለሆሴ ሆራው ስብ ሲተዘማ ዋዋልደ ዘማ፣ እድና የዘማይቱን ልጅ ዘማዋን አግባ የተባለ ሆሴ ምስጢሩ ሊቃውንቱ ሲተረጉሙት ሆሴ እንኳን ዘማ ሴት አላገባም፣ የዘማ ልጅም አላገባም እና ለምንድነው ዘማ የዘማ ልጅ አገባ ከተባለ ይልና ሊቃውንቱ ሲተረጉሙት የዘማ ልጅማ የተባለ እርሱ አግባት የተባለ እስራኤላውያንን አስተዳደር ነው። የዘማውያን ተረፍ የሆኑት እስራኤልን ዘማውያኑን እነሱን አስተዳደራቸው አለው። እስራኤላውያን አይዘሙትም ነበረ፣ ኋላ ግን ዘሞቱ። እስራኤል መዘሞታቸው ደግሞ ግብረ ሥጋ ግንኙነት አይደለም ዘማ ያሰኛቸው፣ ጣዖት አምልኮ፣ ለጣዖት መንበርከክ፣ መስዋዕተ ጣዖትን መሰዋት፣ ተረፈ መስዋዕቱን መብላት ይህ ዘማ አሰኛቸው በእግዚአብሔር ዘንድ። ሆሴም ይህንን ተቀብሎ ነው ዘማ ቢሆኑም የነ ፈሮናውያን ተረፈ ፈሮናውያን ቢሆኑም የዘማውያን ተረፍ ቢሆኑም እኔ እግዚአብሔር አምላክ የማልንቅ ሕዝቤን ደግሞ የማልጥል አምላክ የማልጠላ አምላክ ነኝና ዘማውያን ቢሆኑም ሂድና አስተምራቸው አለው። ዝሙታቸውም ለጣዖት መንበርከክ ነው። ዝሙታቸው መለያየት ነው። እንዲህ ቢሆኑ ግን ሂድና አንተ አስተምራቸው። ስታስተምራቸው ግን መጀመሪያ ቀን ስታስተምራቸው እናንተ የዘማ ልጅ ዘማዎች ብለህ ንገራቸው። ወዲያው ሕዝቡ የዘማ ልጆች ናችሁ እናንተም ዘማውያን ናችሁ ሲላቸው እኛ እኮ ሕዝበ እግዚአብሔርን እንዴት ዘማ ይለናል ብለው ተነሱበት። እኔ አይደለም ያልኳችሁ እግዚአብሔር ነው እንዲህ አለ፣ ዝሙታችሁንም ልንገራችሁ አላቸውና ለጣዖት ትንበረከካላችሁ፣ ለአንዱ ጠንቋይ ሄዳችሁ ትሰግዳላችሁ። ከዚህ ውጭ ምን ዝሙት አለ? ዘማማ የሥጋ ዝሙትማ በንስሐ ይታጠባል። የሥጋ ዝሙት በሆነ ጊዜ ይቆማል። ሰውነት ሲደክም ዝሙቱ ይረሳል። የነፍስ ዝሙት ግን እስከ ፍጻሜ ነው አላቸው። የሥጋ ዝሙት እኮ ሰው ሲሸመግል ይተዋል። የሥጋን ዝሙተኛ ሰው ሲሸመግል ያርፉታል፣ ሲሞትም ያርፉታል። የነፍስን ዝሙት ግን ሲሸመግል ማያርፉት፣ ሲሞት ማያርፉት። በነፍሱ የሚዘሙት ሰው እስከ ፍጻሜው ይዘሙታል። አራቱ ባህሪያት ቢተውትም ቅሉ፣ ከሴት መድረስ ቢያቅተውም ቅሉ፣ ወደ ጠንቋይ ቤት መሄድም ቢያቅተው ቅሉ፣ ነፍሱ ግን ትዘሙታለች። ሕሊናው ነውና የሚያረክሰውም የሚቀድሰውም የሰው ልጅ እግሩ ብቻ ሳይሆን ሕሊናው ሁሉ ነው። እስራኤላውያን ደግሞ በሕሊናቸው ይረክሱ ነበረ። ወዲያው ሆሴ ደግሞ ሄዶ አገባ ማለት ሲተረጎም መምህር ነው፣ ነብይ ነው።
ነገር ግን ክፉዎች ናቸው። ክፉ ቢሆኑ ሂድ አስተምራቸው ከተባልኩማ ብሎ ዘማዋን የዘማዋን ልጅ አገባ ማለት ዘማውያን እስራኤላውያንን ሂዶ ያስተምራቸው ጀመር። ራሱ እግዚአብሔር ይቀስፈናል፣ ራሱ ያቆስለናል፣ ራሱ ደግሞ ይጠግነናል ብሎ ነገራቸው። ምን ማለት ነው? ተርጉምልን እስኪ ይህንን አሉት። ራሱ ይሰብረናልማ በገነት አዳምና ሔዋን ዕፀ በለስን በልተው ያን ጊዜ አቆሰለን። ሰይጣን ጀርባችን እየደበደበ ከገነት አስወጣን። ያ ጀርባችን ቆስሎ ነበር። በእግዚአብሔር ቸርነት ብንመለስም ቅሉ ሰይጣን ግን አቁስሎን ነበረ። እግዚአብሔርም በፍርዱ አቁስሎን ነበረ። ነገር ግን ኋላ ይመልሰናል እያለ ያስተምራቸው ጀመር። የምትመለሱና የምድኑ ግን በዚህ መንገድ አይደለም እያለ ያስተምራቸው ጀመር። ወለደ፣ ሁለቱን ወለደ ማለት ሁለት ልጆች ወለደ ከዘመዋ። ሆሴ ከዘመዋ ሁለቱን ልጆች ወለደ ማለት ሁለቱ አንደኛው 10 ነገድና ሁለተኛው ደግሞ 2 ነገድ ነው። 10 ነገድም ያስተምራል፣ 2 ነገድም ያስተምራል። ከነዚያ ደግሞ ሌላ ነቢያት ተወለዱለት፣ ሌላ መምህራን መጡለት። ይህ ሆሴ ከደቂቅ ነቢያት ቆጥሮ ገብቶ የሚቆጠር ነብይ ነው። ደቂቅ ነቢያት ማለት ልጅ ማለት ነው ሲተረጎም። ነገር ግን በእድሜ ሳይሆን ልጅ የተባሉ ኢሳይያስ፣ የኢሳይያስ አባቱ አሞጽ ይባላል። አባቱ ከደቂቅ ነቢያት ነው፣ ኢሳይያስ ደግሞ ከአባቶች ነቢያት ነው። እንዲህንን ሁሉ ግን ሊቃውንቱ የተረጉሙት የኢሳይያስ ከአበይት ነቢያት መግባት በምስጢርና በድርሰቱ ብዛት ነው እንጂ አባቱ ይበልጠዋል፣ አባቱ ደግሞ ከደቂቅ ነቢያት ነው ብሎ ያተረጉማሉ። እና ሆሴ ግን ይህንን ተቀብሎ መጀመሪያ ምሕረት የማይገባት ኢይዝራኤላውያን ናችሁ ምሕረትም የማይገባችሁ ናችሁ እያለ ካስተማረ በኋላ እግዚአብሔር ተገለጸለትና ኢይዝራኤልንም ተወው፣ ምሕረት አልባንም ተዋት። ምሕረት አልባን ምሕረት የሚገባት በላት፣ ሕዝቤ አይደለም ያልኩትን ደግሞ ሕዝቤ ነው በለው አለ። ይህ መቼ ነው የሆነ ከተባለ ሆሴ በረዝሙ በእግዚአብሔር መንፈስ ቅዱስ ተገልጾለት እንዲህ ብሎ በተናገረ ከብዙ ዓመታት በኋላ የኔ ሕዝቦች አይደላችሁም ብሎ እግዚአብሔር ከተናገረ በኋላ በቀራንዮ መጀመሪያ በዮርዳኖስ ክርስቶስ ሲጠመቅ ልጆች አይደላችሁም ተብለን የነበረውን አብ በሰማይ ሆኖ ዝንቱ ውእቱ ወልድ የዛፈቅር ወሎቱ ስምዎ የምወደው የምሰገድበት የምመለክበት ልጄ ይህ ነው እርሱን ስሙት ሲል የኛን ልጅነት አስመሰከረልን። በቀራንዮ አደባባይ ደግሞ እነሆ እናትህ እነኋት እናትህ እነሆ ልጅህ ሲለን ደግሞ ያን ጊዜ ስማችን ሁሉ ተረጋገጠልን። መጀመሪያ ዘማውያን ተብለን ነበረ፣ ኋላ ደግሞ የፈት ልጆች ተብለን ነበረ። ኋላ ግን ምሕረት የሚገባትና የኔ ሕዝብ ተባልን። ይህ የተባልነ ግን መቼ ነው ካላችሁኝ የመጀመሪያው በዮርዳኖስ ነው፣ ሁለተኛው ደግሞ በቀራንዮ ነው። እግዚአብሔር ግን መጀመሪያ ሰምታችኋል እንደተባለው የፈት ልጅ በለው ደግሞ ምሕረት አልባ በለው። ወደኛ ዘመን ስንመጣ የእናንተ ልጅ ግን ማን ይሆን? እኛ ራሳችን ማን ይሆን? ሆሴ እኮ መልካም ሰው ነው፣ ሕዝቡም መልካም ናቸው ብሎ የሚያስተምር መምህር ነው የነበረ። ድንገት ግን መጣና እግዚአብሔር የምታስተምረው ሕዝብ አንደኛው የፈት ልጅ ነው፣ ሁለተኛው ደግሞ ምሕረት አልባ ነው ተባለ። እግዚአብሔር ዛሬ ቢመጣ ምንኛውን ስም ነው የሚሰጠን? እኛ መምህራን እንባል ይሆን? እናንተስ ምዕመናን ትባሉ ይሆን? ጳጳሳቱስ ጳጳስ ይባል ይሆን? ጳጳስ መባልና መሆን ደግሞ ይለያያል። ክርስቲያን መሆንና ደግሞ ክርስቲያን መባል ደግሞ ይለያያል። የስም ደግሞ ትርጉም የለውም። ይሁዳ ሲተረጎም የታመነ ሰው ማለት ነው። ለእግዚአብሔር ለአምላኩ ታማኝ ማለት ነው። ይሁዳ ደግሞ ሲተረጎም አምላኩን ሻጭ ማለት ነው። ሰው በስም አይጸድቅም። ምናልባት ምሕረት የሚገባት ተብለን ምሕረት የማይገባት እንዳንባል ምሕረት የሚገባንን ስራ እንድንሰራ የአባቶቻችን አምላክ ይርዳን። ስም አወጣጣችንም መስተካከል አለበት። ስማችንም መስተካከል አለበት። እኛ ባወጣነው አንጸድቅ፣
ኢትዮጵያውያን ምን ይላሉ? በስም የከበረ በውሃ የሰከረ የለም ተብሏል። ማንም ሰው በስሙ አይጸድቅም፣ ማንም ሰው ደግሞ በውሃ አይሰክርም። በውሃ የሚሰክርም የለ፣ በስም የሚጸድቅም የለ። ነገር ግን ስማችን ብቻ ከሆነ መዝገብ ላይ ወረቀት ላይ ነው የሚቀረው። ከክርስቶስ ሐሳብና ልቡና የሚገባ ስም ግን ያስፈልገናል። ከክርስቶስ ሕሊና የሚመዘገብ በአምደ ወርቁ ላይ ተጽፎ የሚገኝ የክርስትና ስም ያስፈልገናል። የክርስትና ስማችን ደግሞ እንደነገርኳችሁ የእግዚአብሔር ልጅ መባል ነው። በዚህ ዘመን ወልደ ገብርኤል፣ ወለተ ማርያም፣ ገብረ እግዚአብሔር፣ ገብረ ኢየሱስ፣ አመተ ማርያም ልንባል እንችላለን። ውስጣችን ካልሆነስ? ብዙ ሰው እኮ እንደውም ስሙን በራሱ ሁላ ነው የሚሰይማሉ። እንዲያ ለመድ ያለችም ወይ ከቀዳሹ እንዳንዱ ነኝ ትላለች ይባላል። አንዲቱም ወይ አሉ ግብር አድቃቂ ናትና እንዲያ ያለው እንዲያቆን ስታይ እኔ እንኳን ገሌ ይሻላለሁ ትላለች አሉ። እንዲያ ያለ ካህን ስታይ ደግሞ ከቄስ ገሌ እንኳን እኔ ይሻላለሁ ትላለች አሉ። እና ከዕለታት አንድ ቀን አንዲት እህት መጣችና ደህና አደርሽ እሞይ አለቻት። እግዚአብሔር ይመስገን እንደ ቄስ እንደ ዲያቆን አጫውቷትል። ስምሽ ማን ነው አለቻት። እገሊታ የክርስትና ስምሽ እንጂ አለቻት። እሷ ደግሞ ኧረ እሱን ሳላውቀውም አለቻት። እዛ እንደ ቄስም እንደ ዲያቆንም ያጫወታትም ወይ በይ ልጄ ከእንግዲህ በኋላ ወለተ ማርያም ነው የምትባይ አለቻት። እሞይም ያወጣችው ስሙ ነው ይቀጥል ነው እንግዲህ እሞይም ወለተ ማርያም ነው። የክርስትና ስምሽ ወለተ ማርያም ነው። ብዙ ጊዜ ሆስፒታል የተኛው ሰው እንዳቂም ያጫውተዋል እንደሚባለው ሁሉ በሽተኞች ሲመጡ የራሱ በሽታ ተላልፎ ታልፎ ነገር ግን ሐኪሞቹ ዶክተሮቹ የሚሉትን እየሰማ እንዲህ የሚያደርግ ከሆነ ይሄ ነው የሚሆን በሽታው ይላል። የራሱ በሽታ ግን ገና አልታከመም፣ እዛው ላይ ነው የሚኖረው። እና የራሱን በሽታ ትቶ ስለ ሰው በሽታ ከሄደ የራሱ በሽታ ላይ ዝንቡ ይወረዋል። ዝንብ ደግሞ ቁስልን ከነካው እየቆሰለ ይሄዳል። የኃጢአትን ቁስል ደግሞ ንስሐ ሐኪም ካላገኘው ይህ ሕዝብ የመባል ይመጣል። የክርስቶስ አገልጋይ ተብሎ የሰይጣን በረኛ መሆን ይመጣል። እንደ ስም ከሆነ ማንኛውም ሰው እኮ አይኮነንም። ሁሉም ክርስቲያን እኮ አይኮነንም ነበር በስም ቢሆን። ለሆሴዕ የተነገረው ግን ወንድምህን ሕዝቤ በለው፣ እህትህን ደግሞ ምሕረት የሚገባት በለው በላት። ምሕረት የሚገባን ሰዎች ነን። ምሕረት የማይገባን ከሆነ ደግሞ አይገባንም። ለእግዚአብሔር ደግሞ የሚሳነው ነገር የለም። የመዓት አምላክ ይሆናል፣ የምሕረት አምላክ ይሆናል። ለፈርዖን የመዓት አምላከ መዓት ነው፣ ለእስራኤላውያን ደግሞ አምላከ ምሕረት ነው። ለዲያብሎስ አምላከ መዓት ሆኖታል፣ ለነ ሚካኤል ደግሞ አምላከ ምሕረት ሆኗል። ለአይሁድ ለሚሰቅሉት እግዚአብሔር አምላከ መዓት ሆኗል። ለማይሰቅሉት ደግሞ ለነ ለንጊኖስ ደግሞ ከሱ እንኳን ከመስቀል ርሱን ወደ መስቀል አልተባበርም ብሎ ተሸሽጎ ያዋለውን ሰው ግን ያን ለዚያ ደግሞ አምላከ ምሕረት ሆኗል። ለነ ድንግል ማርያም ለነ ዮሐንስ ወልደ ነጎድጓድ አብረው ሲያለቅሱ ለዋሉት አምላከ ምሕረት ነው። ርሱን ለመግደል ለመያዝ ግን ለተነሳሱ ደግሞ እግዚአብሔር አምላከ መዓት ነው። ሁሉም የማይቸግረው አምላክ ነው። በግድ ኑ ጽደቁ አይልም። በግድ ደግሞ ኑ ስማችሁን ላውጣላችሁ አይልም። እስራኤላውያንን መጀመሪያ የዘማ ልጆች ዘማ አላቸው። ኋላ ሆሴዕ ሲያስተምራቸው ግን ወደ ሆሴዕ ትምህርት ሲመጡ ሲመለሱ ወደ ቤተ መቅደሱ ሲገቡ መስዋዕቱን ሲሰዉ ተረፈ መስዋዕቱን ሲበሉ የእግዚአብሔርን ያን ጊዜ ምን አላቸው? ምሕረት የሚገባ በላት እንግዲህ እንኳን እሱንም የኔ ሕዝብ በለው። እዛ ሐዋርያው ቅዱስ ጳውሎስ ምን አለ? እምይእዜሰ ይኮንክሙ ሕዝቦ፣ ከዛሬ በፊት ሕዝቦቹ አልነበራችሁም፣ ዛሬ ግን ሕዝቦቹ ሆናችሁ፣ ወደሱ ማስጠጋችሁ። ይኸው ማለና ደግሞ ቅዱስ ኤፍሬም በውኄ ዘደሙ ቅዱስ፣ ልዩ በሆነ በደሙ ፈሳሽነት እናንተን ሕዝቡ አደረጋችሁ፣ ስማችሁንም ለወጠላችሁ። ስማችን ዓመተ ዲያብሎስ ገብረ ዲያብሎስ ነበረ። ሰይጣን ምናልባት የኋላ ዘመን የሚሆነው አይታወቅምና
በፊርማ መዋዋል አለብኝ አለና ሰይጣን አዳምና ሔዋንን የባርነት ውል ደብዳቤ አጽፎ ነበረ። ማቱን እንዳቀልላችሁ ጨለማውንም ጥቂት እንዲገፍላችሁ የኔም ጫና ጥቂት እንዲቀላችሁ ስማችሁን ጽፋችሁ አንጡልኝ አላቸው። እውነት የሚያቀልልን መስሏቸው ሔዋን አመቱ ለዲያብሎስ የዲያብሎስ አገልጋዩ ገረዱ ሔዋን እኔ ነኝ ብላ ፈርማ ሰጠች። አዳም ደግሞ አዳም ገብሩ ለዲያብሎስ የዲያብሎስ አገልጋዩ አዳም እኔ ነኝ አለና ፈርሞ ለሰይጣን ሰጠው። ያን ጊዜ ምሕረት የማይገባት የሚለው ስም መጣለት። ኢይዝራኤል የሚለው ስም መጣባቸው። ያን ጊዜ ነው መድኃኔ ዓለም ክርስቶስ በዮርዳኖስ ሲጠመቅ አንዲት ነገር ለመደምሰስ ነበር የሄደ። ሰይጣን ከባህሩ ገብቶ የሚያወጣው ስለሌለ ብሎ እብነ ሩካብ የሚባለውን ከዚያ ላይ ጽፎ ከባህሩ ውስጥ አስቀምጦት ነበረ። ማንም ፍጡር አይገባም፣ ማንኛውም ገብቶ የሚያወጣው የለም። ይችን ከያዝኩ ደግሞ ተፈራርመናልና የሚያስለቅቀኝ የለም ብሎ ከባህሩ ውስጥ አስገብቶት ነበረ። እስከዚያ ድረስ አዳም የዲያብሎስ አገልጋይ፣ ሔዋን የዲያብሎስ ገረድ ይባሉ ነበረ። ክርስቶስ ገባና እንደ ሰውነቱ ረግጦ እንደ አምላክነቱ አቅልጦ ከባህሩ ውስጥ ተጽፎ የወደቀውን የነሱን የዕዳ ደብዳቤ ወኮነት ፈዳይተ ድኃ ለሔዋን የሔዋን የዕዳ ደብዳቤዋን የምትፈርድና የምትከብር ሆነች ተብላ ድንግል እንደተነገረላት ከዚያ ላይ ስቆም ደብዳቤው ተፋቀላቸው፣ ወዲያው ጠፋ። ያን ጊዜ ሔዋን አመቱ ለእግዚአብሔር አዳም ገብሩ ለእግዚአብሔር የሚለው ስም ተሰጠን። ከኢይዝራኤልነት ከምሕረት አልባነት ወደ ምሕረት የሚገባ ስማችን ተቀየረ። ኋላ ደግሞ የአንደኛውን ሁለተኛውን ደግሞ ሁለቱ ሰዎች ስማቸው የተቀያየረው አንደኛውን ደግሞ ሲኦል ከኔው መቀመጫ መጥቶ የሚያነሳው የሚጥለው የለም ብሎ ደግሞ ከመቀመጫው ስራ አስቀምጦት ነበር ሰይጣን። ያን ደግሞ መድኃኔ ዓለም ክርስቶስ ዛሬ የምናከብረው ወራዊ ብለን የምናከብረው እኛ ወራዊ እንለዋለን እንጂ ስቅለት ሁልጊዜም ነው። ሁልጊዜም ሰው ክርስቲያን የተባለ ከክርስቶስ መስቀል ላይ ነው የሚውለው። ክርስቶስ ከመስቀሉ ወርዶ እኛን መስቀል ላይ ነው ያስቀመጠን። መስቀሉ ደግሞ ያንነው ስማችን ገብረ መስቀል የሚለው ወለተ መስቀል የሚለው ስማችን መስቀል ላይ ነው የሚገኝ። መስቀል ከወረደ ሰው ስሙ ላይ ይጠፋል። መድኃኔ ዓለም ክርስቶስ በፈቃዱ ነፍሱን ከስጋው ለይቶ በአካለ ነፍስ ሲኦል ወረደና ሲኦልን ሲበረብራት ያ የቀድሞ ደግሞ የአዳምና የሔዋን የዕዳ ደብዳቤያቸውን ያን ጊዜ ያጠፋላቸው። ስማቸውም ግብራቸውም ወልደ እግዚአብሔር አመተ እግዚአብሔር ለመባል በቃ። ሆሴ የተመለከተው ይህንን ነው። መጀመሪያ የፈት ልጅ በላት፣ ሁለተኛውን ደግሞ ምሕረት አልባ በላት ካለው በኋላ ሶስተኛው ግን ምሕረት የሚገባት ሰው በላት እሱን ደግሞ የኔ ሕዝብ በለው። የኔ ሕዝብ ያለን ደግሞ በቀራንዮ አደባባይ በሰው መካከል በአይሁድ መካከል ነውና ስማችን ተጠርተን በስም ብቻ ተጠርተን እንዳንቀር የአባቶቻችን አምላክ ይርዳን። ስማቸው ተጠርቶ ኋላ ግን ከመዝገቡ የሌሉ ብዙዎች ናቸው። ተመዝግበናል መስሏቸው ከአሉበት ቦታ ተነስተው ወደ ስማቸው ወደሚጠራበት ቦታ የሚሄዱ ሰዎች ብዙ ናቸው። ስማቸው የተገኘ ግን ጥቂቶቹ ናቸው። አስረግጦ መጻፍ ግድ ነው ወይም ማጻፍ ግድ ነው። ምናልባት ተጽፎ ይሆናል ብሎ የራሱን ስም ይዞ መሄድ ያን ጊዜ ላይ ይገኝ ይችላል። ስማችን ሁሉ ጠፍቷል። ምን ስማችን ብቻ ሳይሆን ሐሳባችንም ጠፍቷል። እኛ የክርስቶስ አንድ አካል ብዙ አካል ግን አንድ ሐሳብ ያለንን፣ አሁን ግን ብዙ ሆነናል። አንድ ነበርን ብዙ ሆነናል። ወደ አንድነት ከተመለስን ግን አሁንም ሱባኤ ወደፊታችን መጥቷል። ያ ሱባኤ ደግሞ ምሕረት የማይገባን የነበርን እኛን ምሕረት የሚገባን ሰዎች ቢሆን ይሁላ ጦር እኮ አይመጣም፣ ይሁሉ ማት እኮ አይመጣም፣ ይሁሉ ራብም የመጣ ምሕረት የማይገባን ሆኖ ሳይሆን አይቀርም። ስማችን ተለውጦ ይመስለኛል። ምሕረት የማይገባቸው በላቸው የተባለ ነብይ ማን እንደሆነ ባናውቅም ምሕረት የማይገባን እንደሆነ ግን እየገባን ነው። የተባለው ነብይ ግን ቢታወቅ ለእግዚአብሔር ንገርልን እንለው ነበረ። የተነገረው ነብይ ያናውቀውም ጠፍቶናል። ምሕረት የማይገባን እንደሆነ ግን ይገባናል። ምክንያቱም
የሚያሳዩ ብዙዎች ነገር ስላሉ አሁንም ወደ በልዎ ለውክሙ ሕዝቤ ወለእህትክሙ ስህልት ወንድማችሁን ሕዝቤ በሉት እህታችሁን ደግሞ ምሕረት የሚገባት በሉት። ምሕረት የሚገባን እንድንሆን የአባቶቻችን አምላክ ይርዳን። ይቆየን።